ሳልሳይ ወያኔ ትግራይ ፓርቲ በአዲስ አበባና በኢትዮጵያ ሉዓላዊነት ላይ ያነጣጠረውን አፍራሽና ኃላፊነት የጎደለው ሴራ የአዲስ አበባ ሚዲያ ምክር ቤት በጥብቅ ያወግዛል። ሐምሌ 5 ቀን 2018 ዓ.ም ሰፊው የኢትዮጵያ ሕዝብ በአሁኑ ሰዓት በከፍተኛ የኢኮኖሚ ፈተና በጽኑ የሰላምና የደህንነት እጦት ውስጥ ሆኖ በተለያዩ የሀገራችን አካባቢዎች የእርስ በርስ ጦርነትና መሰረታዊ የሰብአዊ ቀውሶች ተዘፍቆ ባለበት በዚህ አሳዛኝ ወቅት ሳልሳይ ወያኔ ትግራይ የተባለው ፓርቲ ሊቀመንበር አቶ ገብረ ትንሳኤ ወልደ ሚካኤል በሰጡት ቃለ መጠይቅና በቅርብ ጊዜ ባወጧቸው መግለጫዎች ሀገርና ሕዝብን በሚጎዳ ሕገወጥ እንዲሁም ኃላፊነት በጎደለው መልኩ አደገኛ ሴራ ማራመዳቸውን የምክር ቤታችን የመረጃ ምንጮች አረጋግጠዋል። በተገኙ መረጃዎች መሰረት የፓርቲው ሊቀመንበር የአዲስ አበባ ጉዳይ የሚመለከተው የኦሮሞ ሕዝብ ነው፣ የኦሮሞ ናት፣ አሁን ባለው የፌዴራል መንግስት አወቃቀር የኦሮሞ መንግስት መቀመጫ ናት በማለት በሕግም ሆነ በታሪክ የማይታወቅ የከተማዋንና የሀገሪቱን እውነተኛ መገለጫ የካደ አደገኛ ንግግር አድርገዋል። አዲስ አበባ የኢትዮጵያ ዋና ከተማ መሆኗ ብቻ ሳይሆን መላው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በእኩልነት የፈጠሯት የሚኖሩባት የጋራ መግባባትና የሰላም ማዕከል የሆነች የሁሉም ኢትዮጵያውያን ቤት ስትሆን ከተማዋን ለአንድ ብሔር ብቻ በብቸኝነት መስጠት የከፋ ጽንፈኝነት ማሳያ ነው። ውድ የኢትዮጵያ ሕዝብ ሆይ ይህ ከጊዜ ወደ ጊዜ እየሰፋና እየጠነከረ የመጣው ጽንፈኛ አካሄድ ከጥንቃቄ ማነስ ወይንም በአጋጣሚ የሚከሰት ስህተት ሳይሆን ፓርቲው በሕዝብ ላይ የደረሰውን መከራና የሰውን ደም እንደ መወጣጫ በመጠቀም ትግራይን እንደ ሉዓላዊት ዲፋክቶ ስቴት ወይንም ነጻ ሀገር እናደርጋታለን የሚል ህልም አንግቦ ሀገርን ለማፈራረስ የተሰለፈ የጥፋት አጀንዳ መሆኑን ከወዲሁ በጥልቀት መገንዘብ ይገባል። የትግራይ ሕዝብም ሆነ ደህንነቱና የመኖር ዋስትናው በኢትዮጵያ አንድነት ማዕቀፍ ውስጥ እንጂ ከዚህ ውጪ በሚደረግ የለየለት የተገንጣይነትና የጥፋት አካሄድ ፈጽሞ ሊመለስ የሚችል አይደለም። የትግራይ ሕዝብ ታሪክና የዘመናት ታሪክም እንዲህ ያለውን ሀገር አፍራሽ ራስን የማጥፋት የተገንጣይነት አካሄድ የሚደግፍ አይደለም። በመሆኑም የትግራይ ተወላጆችና ሕዝባችን ከዚህ ከንቱ የጥፋት ሴራ ራስን አግልሎ ከቀረው የኢትዮጵያ ሕዝብ ጋር በመሆን የጋራ ሰላሙንና አብሮነቱን ሊጠብቅ ይገባል። አሁን ባለው ዘረኛ ሕገ መንግሥትና አገር አፍራሽ አካሄዱ ሀገርና ሕዝብን ለከፋ መከራ እየዳረገ ካለው የብልጽግና አገዛዝም ሆነ ከእንደዚህ አይነት ጽንፈኛ ኃይሎች የሚደርሰውን ሴራ መላው የኢትዮጵያ ሕዝብ በንቃት ሊከታተለው ይገባል። በተለይም የአዲስ አበባ ሕዝብ በአንድ በኩል በብልጽግና አገዛዝ በምክክር ኮሚሽን ስም አዲስ አበባን የኦሮሚያ የማድረግ ስውር ሴራ፣ በሌላ በኩል ደግሞ ከሳልሳይ ወያኔና መሰል ጽንፈኞች የሚነሱ የህልውና ስጋቶች ተደቅነውባታል። ስለሆነም የአዲስ አበባ ሚዲያ ምክር ቤት በአዲስ አበባና በኢትዮጵያ አንድነትና ሉዓላዊነት ላይ ፓርቲው የሰነዘረውን አፍራሽ ተልእኮና ኃላፊነት የጎደለው ሴራ በጥብቅ ያወግዛል። የአዲስ አበባ ሕዝብም ይህንን አደገኛ ሴራ በመቃወም በንቃት ከምክር ቤታችን ጋር በመሆን እንዲታገል ጥሪውን ያስተላልፋል። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ሐምሌ 25 ቀን 2018 ዓ.ም